ሰላም ጤና ይስጥልኝ አቶ ምትኩ ተሾመ የቀድሞ የቦርድ አባል እንደምን አለ? እግዚአብሔር ይመስገን። እንዴት ነህ ሰይፉ? ሰላም ነህ ወይ? ደህና ነኝ፣ በጣም አመሰግናለሁ። እንደው አንዳንድ ነገሮችን መስመር ለማስያዝ ተብሎ መጥተሃልና በመምጣት አመሰግናለሁኝ። ቅድሚያ የምሰጠው እንግዲህ ጊዜውን አጠር ለማድረግ አንዳንዶቹ ጥያቄዎች የተደራረቡ ሊሆኑ ይችሉ ይሆናል። አዎ። በመጀመሪያ እንግዲህ አዲስ ዓመት እንዴት ተከበረ? የማህበረሰቡ ማህበር ግቡን መጥቷል ብለህ ታምናለህ? እንዲያው ከዚህ ቀደም የደረጉ ከነበሩት በዓላት ጋር ሲነጻጸር እንዴት አየው? ምን ተጽዕኖስ ነበረው? ሰይፉ በጣም አመሰግናለሁ ይህን እድል ስለሰጠኸኝ። ያው እንደሚታወቀው የኢትዮጵያ አዲስ ዓመት ሁልጊዜም የሚከበረው ያው በተለመደው ጊዜ ነው። ያንን ተከትሎ የተደረገው አዲስ ዓመት በዓል በጣም ደስ በሚል ሁኔታ ተጠናቋል። ያው እንዳየኸው ወጣቶች እንግዲህ ይሄ በዓል ከሁሉ በላይ ወጣት ልጆች ከትልልቆቹም ሰዎች በላይ ወጣቶች ልጆች የሚደሰቱበት የሚቦርቁበት ነውና በዚህ ይሄ በዓል ግቡን መጥቷል ብዬ አምናለሁ። በእርግጥ የነበረው ተጽዕኖ የሚታወቅ ነገር ነው። ይሄ በዓል እንዳይከናወን ይህ ነው በማይባል ደረጃ መዓት የመጣ እስኪመስል ድረስ ትልቅ ፕሮፓጋንዳ ተሰርቷል። ይሄ መቼም በጣም ልብን የሚሰብርና ለታሪክ የሚቀመጥ ነገር ነው እና ያም ሆኖ ግን በዓሉ በሚገባ ቅን ልቦና ባላቸው ኢትዮጵያውያኖች በተደረገ ድጋፍ በዓሉ በጥሩ ሁኔታ በሚያስደስት ሁኔታ ተጠናቋል። በእርግጥ የሚቆጭ ነገር አለ። የጉም አይነት ተስፋ በሰጡ ሰዎች አማካይነት ሌላ በዓል ይደረጋል ብለው ያልመጡ ሰዎች እንዳሉ እረዳለሁ። ከፊል ማህበረሰብ ያ በጣም ያሳዝናል። ምናልባት ቀጥለን ልናነሳው እንችላለን። ነገር ግን እጅግ የሚያሳዝን ነው። ይሄ ሰዎች ሁል ጊዜም የምንገናኘው በዓመት አንድ የምንገናኝበት ሁሉም ነጋዴው ሸጦ ሌላውም ደግሞ ተጫውቶ የሀገሩን ትዝታ የሚወጣበትን በዓል እንዳይከናወን ቅንነት በጎደለው መልኩ ሰዎችን በመቀስቀስ የተሳሳተ መረጃ በመስጠት በ21 ይደረጋል ተብሎ ያ ሳይደረግ መቅረቱ እጅግ በጣም ያሳዝነኛል። እና እንዳው ካምናና ከካቻምና ጋር እንዳው ሲታይ አንድ ነገር አለ። ካቻምናም እንዲህ አይነት ነገር ነበረ። ቅስቀሳ የዚህን ያህል ገፍቶ አልነበረም እንጂ እንዲህ ሰዎች ወደ በዓሉ እንዳይመጡ የሚደረግ እንዲህ አይነት ነገር ነበረ። ግን ያም ሆኖ በዚህን ያህል ደረጃ አይደለም። ነገር ግን ያሁኑ በጣም የሚያስገርመኝ የሁሉ ተጽዕኖ ከሚገባው በላይ ነው ተጽዕኖ የተደረገው። በጣም የሚገርመኝ ነገር ይህንን በዓል ለማድረግ ያሰብነው አሁን ቅርብ ጊዜ ባሉት ኮሚቴዎች አልነበረም። በመሰረቱ ያው አንተም ነበርክ በዓሉ ሊከበር የተስማማ ነው። ሁሉም የቀድሞ የቦርድ አባላቶች በሙሉ አሁንም ቦርድ ነኝ ብለው ክችች ካሉት ጋር አብረን ተስማምተን ይሄ የተቀዳ ነገር ነው። በነገራችን ላይ እኔ ፈጥሬ የማወራው አይደለም። አቶ መለሰ ሰብሳቢ ሆኖ እንዲያውም ታስታውስ እንደሆነ አቶ መለሰ ቀኑ ፀሐይ መሆኑን ሁለቱ ቀን ፀሐይ መሆኑን አስታውሶ ካላንደር አይቶ ቴክስት አድርጎልናል። እኔ ስልኬ ላይ አለ። በዛ ተስማምተን ነው በ13 እና በ14 እንዲሆን ጠቅላላ ቦርዱ ተሰብስበው ተነጋግሮ ሰዎች ተመርጠው በዛ መሰረት ነበረ የተስማማ ነው። ነገር ግን ያው መቼም በጥባጭ ካለ ማንም ጥሩ አይጠጣም እንደሚባለው መሀል ላይ ያው የቁልፉን ለመክፈት እንደገና ይሄ ባንክ ነገር መጣ። በዛ ተባለና እንዴት አድርገውት እንደሆነ አላውቅም 21 የሚል ሐሳብ መጣ መጨረሻ ላይ ስሰማ ማለት ነው።
እንግዲህ እስከዛን ድረስ እኔ እንግዲህ ቦርድ ውስጥ አለሁ ብዬ ነው የማስበው እና የሆነው ይሄ ነው። ቢሆንም ይሄ ሁሉ ቢደረግም ጥያቄህን ለመመለስ ይሄ ሁሉም ተጽዕኖ ቢደረግ ዋናው ዓላማው በዓሉ በተያዘለት ቀን በዲካፕ ካውንቲ እየተመዘገበ ነው። በዛ ቀን መከበሩ እጅግ አስደሳች ነው በእኔ በኩል። ሌሎቹም ጓደኞቼ ሌሎቹም ሰዎች ተመሳሳይ ነገር ብለዋል። ግን ቅር የሚያሰኘው ሌሎቹም በዚህ ያልተሳተፉትም በተሳሳተ መረጃ ውስጥ የነበሩትም አለመምጣታቸው ያሳዝናል። ነጋዴዎች አለመስራታቸው ያሳዝናል። የተረፋቸው እኮ ኪስ የማይገባ ይቅርታ ነው እንጂ ሌላ ነገር አይደለም። እና እንግዲህ የማህበሩ ቦርድ ነን ያሉት ሰዎች በሴፕቴምበር 20 እናከብራለን ብለው አውርተው ነበር አሁን እንዳልከው። ነገር ግን ይህን አላሳኩም። ምክንያታቸው ደግሞ ማህበሩ ተዘረፈ የሚል ነው። የተሰጠው ምክንያት ትቀበላለህ? ምንድን ነው የሚባለው? በቃ ወድቆ መንፈራገጥ አለ አይደለም አለ ወይ ማለት ያህል ነው። መጀመሪያ ምን አገናኘው? እንግዲህ በ21 ይከበራል በራሳችን ጊዜ በራሳችን ፕላን ካሉ በኋላ አሁን ገንዘብ ስለሌለ ገንዘቡ ስለተዘረፈ የሚል ተልካሻ ምክንያት ሳያከብሩ እናከብራለን ያሉት መጀመሪያ እንደማያደርጉት በደንብ አውቅ ነበረ። ሊያደርጉት እንደማይችሉ ወኔም እንደሌላቸው በዛ ደረጃ በደንብ እረዳ ነበረ። ምክንያቱም ይሄ በዓል ጨዋታ አይደለም። በ4 ቀን እንግዲህ ሲናገሩ እንደሰማሁት በ16 ገንዘቡ ወጣ ስለዚህ ምናምን የሚል ነገር ነው። ከዛ በኋላ ያለው 4 ቀን ነው 5 ቀን ነው ከ16 እስከ 21 ያለውን ስንቆጥር በዛ ጊዜ ውስጥ ነው በዓል የሚከበረው በዓል ዝግጅት የሚደረገው። ይሄ እንዴት ብዬ ልበል ማጭበርበር ነው ሌላ ነገር አይደለም። እናረጋለን እኔ በጣም የሚያሳዝነኝ ሰዎች ማንም አከበረው ማንም አላከበረው የሚሰበሰበው ገንዘብ ለኮሚኒቲው አገልግሎት ነው የሚለው ሌላ ምንም ስውር ዓላማ የለም። ይሄ እንዳይሳካ ሰዎች እየሄዱ ስፖንሰር እንዳታደርጉ እዛ ሄዳችሁ እንዳትሸጡ እያሉ እንዲህ አይነት ስብከት ማድረግ ማንን ጠቀመ? ከሁሉ በላይ ደግሞ የሚያሳዝነኝ የኛን ገመና የማያውቁ የውጭ ሰዎችን ለምሳሌ ይሄ እንደ ፊውነራል ሆም እንደዛ አይነት ቦታዎችን ሄደው ስፖንሰር እንዳያደርጉ በዛ ደረጃ ነው የተነገረው። ምክንያቱም እኛ ኦኬ አልተስማማንም፣ ይሄ ቦርድ ይሁን ስራ አስፈጻሚ ይሁን በቃ ስራውን ለቀቀ። የሚቀጥለውም እኮ ሲመጣ ችግር ነው። በቃ ኮሚኒቲው ላይ የውጭ ሰዎች ጥርጣሬ እንዲያድርባቸው ይሄ ኢቪል የሆነ አስተሳሰብ እኔ እንደው ምን አለች ዶሮ ይባላል ባልበላም ጭሬ ልበት ነው አይነት አካሄድ ነው። እና ይሄ እጅግ በጣም የሚያሳዝን ነገር ነው። ውሸት ነው። በቃ ይሄንን አይናችሁን ጨፍኝ ላሞኛችሁ ተሸነፍላ አለ ማለት በቃ ይሄ መሸነፍ እኮ ነው። በቃ እኔ ታስታውሱ እንደሆነ ባለፈው ጊዜ ክስ ከሰሰን ምናምን እዛ ከሰናል ምናምን አረባካችሁ ይሄን ነገር አንስታችሁ በሰላም ይሄንን ሁኔታ እንጨርስል ምንድነው ያሉት? ይሄንን ክስ አንስተን እንደው ሞተን እንገኛለን አሉት። ፎሎዊንግ ዴይ ግን አነሷት። በኋላ ላይስ ምንድነው ያሉት? ክሱን ለምን አነሳችሁ ብለው እነሱን የሚደግፏቸው አንዳንድ ሰዎች ለጊዜው ክሱን ለጊዜው ነው ያቆምነው። እንዲህ አይነት ነገር አለ እንዴ? ዳኛ ጨዋታ ነው እንዲህ በቃ ቁጭ ብሎ ይጠብቃል። እኔ ስፈልግ ስከስ እኔ ደግሞ ሳልፈልግ ስቀር የምተው እንዲህ አይነት ነገር እኮ የለም። ተሸነፍን አይ በቃ አልቻልንም ማለት ጨውነት ነው። ይሄ ዝም ብሎ ተልካሻ ምክንያት ነው ለኔ። እንግዲህ ያው ገንዘብ ስለወጣ ማለት ነው $200,000 አጠያየቅ የሆኑ ቀርቦ ነበርና እሱ ስለሌለ ነው በዓሉን ያላከበሩት እንደሚባለው። ግን ዝግጅቱን ያዘጋጀው በዓሉን እንዲከበር ያደረገው አካል ገንዘብ ወይንም ደግሞ ድጋፍ ከተለያዩ ድርጅቶች እንዳያገኝ አስከልክለዋል።
ያንን ሲያደርጉ እነሱ ሄደው ጠይቀው ገንዘብ ማግኘት ስላልቻሉ ነው ወይስ? መጀመሪያ ይሄ እኮ ዝም ብሎ ያፍ ዳገት የለውም ይባላል። ዝም ብሎ ማውራት እንደው ዝም ብሎ መተርተር አይደለም። እንዲህ አይነት ስራ ለማሳካት ጊዜ ይፈልጋል፣ ማስተባበር ይፈልጋል፣ ተደማጭነት ይፈልጋል። ይህንን ነገር ማድረግ ካሰቡ አስቀድመው እኮ ስራውን መጨረስ መቻል አለባቸው። ከኛ ነበረን አይደለም ተሰብስበን ይህንን በዓል እንድናከብር ተነጋግረን ጨርሰን፣ ግን ይሄ የውስጥ ካድሬያዊ አሰራር አለ። እኛ እዚህ ተስማምተናል፣ ሰላም ይፈጠራል እያልን ሳለ በጀርባ ተሄዶ ደግሞ የማይሆን ነገር አካውንቱን መነካካት፣ እንደገና በሩን ከፍቶ ለመግባት መሞከር፣ በዛ ነው ያ ስብስባችን የተበተነው። እና ምንም ከገንዘቡ ጋር የሚገናኝ ነገር የለውም። ከገንዘቡ ጋር ምን ያገናኘዋል እንዴ? ደሞስ እንደው ነውስ ቢባል እንቆጥ ወጥቶ ገንዘቡ ሴፍ ነው እኛ እጅ ነው ብሎ አልነበር እንዴ ሲናገር የነበር ነው? ታዲያ የት ሄደ? በነነ። አንዳንድ ጊዜ እኮ ብዙ ደጋግመህ ስትዋሽ ትረሳዋለህ መጀመሪያ ያልከው። እና እኛ ሴፍ ነው እጃችን ላይ ነው። ከዛ ልክ 16 ሲደርስ ስራውን ለመስራት በቃ ሸሚዛቸውን ጠቅልለው ጀመሩ ማለት ነው። ይሄ ቅጥፈት ነው። እናው እስቲ ወደ መተዳደሪያ ደንቡ እንሄድና የማህበሩ መተዳደሪያ ደንብ በተመለከተ እስካሁን በእነዚህ ሰዎች እንግዲህ ተጥሷል የሚል ተደጋጋሚ ስሞታ ሲያነሱ ይሰማል። የተጣሰ ከሆነ ማን ነው የጣሰው? ማህበሩ የሚተዳደርበት ደንቡስ የትኛው ነው? በጣም ጥሩ ጥያቄ ነው። በጣም ያስገረመኝ ነገር ነው። ታስታውሱ እንደሆነ ፌብሩዋሪ 2 በተደረገው ስብሰባ ዋና ክራክራ የነበረው ምንድን ነው? አቶ ተክሌ ደመቀ የመተዳደሪያ ደንቡን የተሻሻለውን በ24 በ2024 አሻሽለን የነበረውን አወረደ አልነበረም እንዴ ክርክሩ? እንዴ ይሄ ነበር እኮ ክርክሩ። መነሻው አወረደ እንደዚህ ነው። በኋላ ላይ በዛ ስብሰባ ላይ እኔም ከዛም በኩል ደግሞ የነበረው ሰውዬ ተናገርን። መጀመሪያ ይሄንን ልታደርጉ የምትሉት ነገር ትክክለኛ ነገር አይደለም። ምክንያቱም የ2009 ካልሆነ እዚህ ጋር ቁጥጥር ኮሚቴው መለስም የቦርድ ሰብሳቢ ሆኖ መጨረሻ ላይ ነበረ የተባለው አለሙ ሊመጡ አይችሉም እዛ ቦታ ላይ። ስለዚህ እቺ ነገር ስላለች እንደገና ወዴት ተንሸራተቶ 2009 ላይ ነው። ታዲያ ምን አከራከረን? እንደዛማ ከሆነ ምን ህግ ሲቀር ተብሎ ያ ሁሉ ሽርጉዱ ለምን አስፈለገ? እና ደንቡ መተዳደሪያ ደንቡ አሁንም የ2009 ነው መተዳደሪያ ደንቡ። አሁን በኦክቶበር 5 የሚጸድቀው እስከሚመጣ ድረስ እንግዲህ እኔ ከመጀመሪያው ጀምሬ ስናገር የነበረው ምንድነው በደንብ እንሂድ መተዳደሪያ ደንቡ አዲሱ ስራ ላይ እስካልዋለ ድረስ ባለው ነው የምንሄደው። ባለው ከሄድን ደግሞ የተጻፈውን ነገር ነው መተግበር ያለብን። ይሄ ነገር እዚህ ድረስ ተንዛዝቶ የመጣው ደንቡ አልተከበረም ይላሉ። ኦኬ ማን ነው ደንቡን የጣሰው? መጀመሪያ ደንቡን የጣሰው ማን ነው? እንግዲህ የነገሩ መነሻ ከዚህ በፊትም አንስቼዋለሁ። ስብሰባ ለተክሌ ከጣራው ጋር በተገናኘ ናና እሱ እንዲሰራ ይፈልጋል ጨረታ ወጥቶ የሚል ሐሳብ አቀረበ። ኦኬ ናና እንነጋገር። እሱ ደግሞ የለም ቦርድ ናችሁ፣ ነገር ግን መመራረጥ አትችሉም አለ። በዛ ላይ ተከራከረ። እኔም ከኛ ጋር እንዲሰበሰብ ፍላጎቴ ነበር፣ ተጭኘዋለሁ። እሱ ደግሞ አላመነበትም። በግድ እመን ልለው አልችልም፣ በግድ እመንም ልንለው አንችልም። ማድረግ የምንችለው ወደ ጠቅላላ ጉባኤ ነው። በራሳችን የምንወስደው ምንም አይነት እርምጃ የለም ነው ክርክሩ። እሱም መብቱ ነው፣ እነሱም መብታቸው ነው። ይሄ ነገር ሊፈታ ደግሞ የሚችለው በመተዳደሪያ ደንቡ ላይ አንድም ቦታ ላይ ቦርድ ዳይሬክተርን ያባረራል የሚል ሲንግል
አሁን እነሱ በአንድ ፊት ምንድነው የሚሉት? አግደነዋል። አግዱም የሚል ነገር የለም፣ አልተጻፈም። እስቲ እንነጋገር፣ እስቲ ያሳዩን። በቃ ማገድ ይችላል የሚል በጣም ውሸት። እኔ እኮ ውሸታቸው ግራ ነው የሚገባኝ፣ በጣም ግራ ነው የሚገባኝ። አግደነዋል ካሉ በኋላ ምንድነው ያደረጉት? ምክትል ዳይሬክተሯን ዳይሬክተር አረጓት፣ ተከተሽ እንድትሰራ ያሏት። ያም ብቻ አይደለም፣ ባንክ ሄዳ ከትሬዠሩ ጋር አካውንቱን ቀየረች። እንዴ አንድ ሰው ለጊዜው አግደሃል ከተባለ ይሄ ከማባረር በምንድን ነው የሚለየው? የሚጽፉት ደብዳቤ ላይ የቀድሞ ዳይሬክተር እያሉ ነው። እንዲህ አይነት ቅጥፈት ተቀብሎ ለመሄድ እንዴት ይቻላል? እና የመተዳደሪያ ደንቡ ያው የ2009 ነው። የመጀመሪያውን ህግ የጣሱት እነሱ ናቸው። ምንም ክርክር የለውም። በዚህ ላይ ደግሞ ውሸት ነው ካሉ ደግሞ ቁጭ ብሎ መከራከር፣ ዝም ብሎ መተርተር እኮ አይደለም። የተጻፈ ነገር አለ። የተጻፈው ደንብ ላይ አርቲክል ይሄ እንዲህ ይላል። ምን ይላሉ? አይ በአሰራር ቦርድ ዳይሬክተርን ማዘዝ ይችላል። የተጻፈ ነገር ካለ በተጻፈው ነገር ነው የምንሄደው እንጂ ከተጻፈው ነገር ውጪ ልንሄድ አንችልም። በዚህ ላይ እንግዲህ የምልህ ይሄንን ነው። መልካም። እንግዲህ አሁን ጣሪያውን ለማሰራትም ብዙ ተሞክሮ ነበረ። እሱም አንዱን ያመጣው ጭቅጭቅ ነው። ጣሪያው ደግሞ ዝናብ እየዘነበ አላፈሰሰም ይላሉ። አሁን ያለንበት ይሄ ክፍል ውስጥ እንኳን የጣሪያው ጥግ ላይ ያለ ያው ውሃ የወረደበት የሚያሳይ ምልክት አለ። መልካም። እንግዲህ የኮሚኒቲውን በር ለመስበር ተደጋጋሚ ሙከራ ይደረግ ነበር። ይህ የሚቻል ተግባር ነው? እንግዲህ አንዳንድ ጊዜ እኮ አለማወቅ አንዳንዴ ደፋር ያደርጋል። ሰው እንኳን የኮሚኒቲውን ይቅርና አንድ ሰው እንደው ምሳሌ ነው የምሰጠው። ቤቱን አከራይቶ ተከራዩ ኪራይ ሳይከፍለው ቢቀር የ3 ወር የ2 ወር አልከፈለኝም ብሎ ቁልፉን ለመቀየር አይችልም፣ በሩንም ለመስበር አይችልም። የራሱ ንብረት በሆነው ነገር እንኳን አይችልም። ምንድነው የሚያደርገው? አግባብ ባለው የህግ አካል ሄዶ አመልክቶ ውሳኔ ተሰጥቶበት ፕሮሰስ ተደርጎ ነው በራሱ ቤት። ይሄ እንሰብራለን ደግሞ የሚገርመኝ ነገር እኮ አይ ልንሰብር አልነበረም፣ እንደዚሁ እንትን ልንል አልነበረም ምናምን ሲባል እሰማለሁ። ሁለት ሶስት አይነት ነገር ሰው እንዴት ያወራል? ሰው በተሰበሰበበት እኮ ከፈለግን ሰብረን እኮ መግባት እንችላለን ያለው አደባባይ ላይ ነው። አይቻልም። ይሄ ዝም ብሎ የራስ ቤት እኮ አይደለም። ይሄ የራሴን ቤት በር ነው ሰብሬ መግባት የሚችለው ቁልፍ ከጠፋብኝ እንጂ የኮሚኒቲ ይሁን የሌላም ሰው በር መብት አለ ልትል አትችልም። መብትህን የምታስከብረው በህግና በህግ ብቻ ነው። ይሄ ኢትዮጵያ አይደለም፣ አሜሪካ ነው። ኦገስት 24 2025 የጠቅላላ ጉባኤ ተደርጎ ነበር። እንደዚሁም ሴፕቴምበር 7 ቦርድ ነን የሚሉ ሰዎች ስብሰባ አድርገው የቦርድ አባላትን እንግዲህ አባረናል ብለዋል፣ አንተን ጨምሮ ማለት ነው። የሁለቱንም ስብሰባዎች እንዴት ትመለከተዋለህ? ያንተስ አቋም ምንድን ነው? ይህም በጣም ጥሩ ጥያቄ ነው። እንደምታስታውሰው እኔ ይሄ የሴፕቴምበር በ24 የተጠራውን ስብሰባ የኔ ፍላጎት ሁሉም ሰው አብሮ እንዲመጣ ነበረ። ሁሉም ኮሚኒቲው እንዳይከፈል በማሰብ ማለት ነው። ምክንያቱም አሁን የደረስንበት ላይ ደርሰናል። ሰዎች በቅንነት ሁሉም እኔ በዛም በዚህም ያለ ኮሚኒቲውን የሚወድ ሰው ነው ያለው። በጣም ጥቂት ሰዎች ኢቪል የሆነ አስተሳሰብ ያላቸው ሰዎች ካልሆኑ በስተቀር ሁሉም ኮሚኒቲውን ይወዳል። ኮሚኒቲው እንዲከፈል አይፈልግም። እኔ በ24ቱም ስብሰባ
ሐሳቤን የገለጽኩት በዛ ደረጃ ነው። በእርግጥ ምንድነው ያልኩት? አብረን ተስማምተን መስራት ካልቻለን በእኛ የተነሳ ኮሚኒቲው መበጥበጥ ስለሌለበት ሁሉም ቦርድ አባል ነኝ፣ ስራ አስፈጻሚ ነኝ የሚለው ተጠርጎ መውረድ አለበት ነው ያልኩት። ያንንም በ24 የተሰበሰቡት ሰዎች አዳምጠው ጊዜ ተሰጥቶኝ በ24ቱ ስብሰባ ሐሳቤን ገልጫለሁ። በሰባትስ ሲጀመር ስብሰባው ላይ የተደረገውን ሂደት ማየት ይቻላል። በ24 ስንገባ እያንዳንዱ ሰው ከባህር መዝገቡ ጋር ስሙ ተመሳክሮ መታወቂያው ታይቶ ትክክለኛ የኮሚኒቲው አባል መሆኑን ተረጋግጦ ነው ይሄ ፕሮሰስ ተደርጎ ነው። እንዴት ተጠራ፣ ለምን ተጠራ መነጋገር እንችላለን በሱ ላይ። ነገር ግን እዛ ጋር የነበረው ሁሉም የኮሚኒቲው አባል በጣም የተከበረ ስርዓትን የያዘ የኮሚኒቲ አባል በሙሉ መጣ። በሰባት የተደረገው የኮሚኒቲ አባል ሁሉም ይሁኑ አይሁኑ የሚታወቅበት ምንም ነገር የለም። የሚመዘግብ ሰው ነበረ፣ ግን እኔ የኮሚኒቲ አባል ልሁን አልሁን መታወቂያ ታይቶ አይደለም። እንዲያውም አንዳንድ የሚስት ስም ማን ነው ተብሎ ይጠየቅ እኮ ነበረ። ያልተገኘን ሰው ለመጻፍ ካልሆነ በቀር ሌላ ምንም አሳማኝ ምክንያት የለም። ሌላው በጣም ያስገረመኝ አቶ መለሰ ነበረ። እንዴት አድርጎ እንደተቆጣጠረው አላውቅም። ምክንያቱም እዛው ወንበሩ ላይ ነው የተቀመጠው። አይ እየተመዘገበ ነው የሆነ ነገር ተናገረና ሻክድ ነው ያደረገኝ። ምክንያቱም ቁጥጥር ኮሚቴ እኔና እሱ ተነጋግረናል። ቁጥጥር ኮሚቴ መምጣት በስብሰባው ላይ መጋበዝ እንዳለበት መኖር እንዳለበት እኔ አምናለሁ፣ በየትኛውም ደረጃ ማለት ነው። በዛኛው ስብሰባ ላይ ባላይሆን በዚህ ስብሰባ ላይ ይቆጥራል ወይም ደግሞ ድርጊቱ ሲከናወን ያያል የሚል እምነት ነበረኝ። ግን ይሄ ነገር አልተደረገም። ማን እንደገባ ማን እንደመጣም አላውቅም። ኢትዮጵያዊዎች ናቸው። ኢትዮጵያዊ ሁሉ ግን የኢትዮጵያ ኮሚኒቲ አባል ነው ማለት አይደለም። ስለዚህ ቁጥጥር ነበረ ወይ አልነበረም? በቃ የመሰለው ሰው ገብቷል፣ ሐሳቡን ገልጿል። በእርግጥ እኔ ውጪ መሰብሰቡ በጣም ደስተኛ አይደለሁም በዛ። ምክንያቱም እዛ ውስጥ ምን ያህል የኮሚኒቲው አባል መሆኑን እርግጠኛ ባልሆንም ማንም ሰው በኮሚኒቲው በእኛ ጦስ ማለት ነው በእኛ በጥቂት ሰዎች አለመግባባት የኮሚኒቲው የተከበረ የኮሚኒቲው ህዝብ ያለ አግባብ መብቱን እንዲያጣ ተደረገ። ይሄ ያናድደኛል። ይሄ ኢጎ ባላቸው ሰዎች የተከናወነ ነው እንጂ መቼም የኮሚኒቲውን ሰው ካለማክበር የመነጨ ነው ብዬ አላስብም። እና እንዲህ አይነት በጣም አስቂኝ ነገር ነበረ። በዛ ላይ የተደረገው ነገር ሪዞሉሽን ተብሎ ሲጀመር ለነዚህ ሰዎች ሪዚግኔሽን እኔ ለቅቅ ያለው ቦርዱን ብዬ ያቀረብኩት ወረቀትም የለም፣ ላቀርብም አልችልም። እንዲህ አይነት ስብሰባ እነሱ ያንን ስብሰባ ሪኮግናይዝ አናረግም ካሉ ይሄን አይነት ስብሰባ እኮ ሲያደርጉ እኔን መጥራት አለባቸው። ሁለተኛ ስብሰባው ላይ እኮ ሐሳቤን እንድገልጽ እድል ሊሰጠኝ ይገባል። አይታችሁት እንደሆነ ተቀጥቷል። ለነገሩ አይታችሁት እንደሆነ አላውቅም። ሐሳቤን እኮ ለመግለጽ ማይኩን በእጄ በግድ ይዤ ነው ሐሳቤን የገለጽኩት። ለዛውም ገለጽኩም በመፈልገው መልኩ ምንድነው ታሪካቸው እንዳይሰማ፣ ይሄ የሚያጭበረብሩት ነገር እንዳይሰማ ማለት ነው። ምክንያቱም እኔ የተቃወሙ እነሱ የወሰኑት ውሳኔ አለ፣ እኔ የተቃወምኩት ሐሳብ አለ። እኔ ተክሌ ጥፋት ካደረገ በአግባቡ ከኮሚኒቲው አመራሮች ጋር ተስማምቶ አልሰራም የሚል ከሆነ በአግባቡ መጠየቅ ባለበት መንገድ እንጂ እዚህ ማንም እንደፈለገው እና ተነስተውጣ ይሄ ካድሬያዊ አካሄድ ይሄ የሚጽፉትን ነገር እንኳን ማየት እኮ ይቻላል። በቃ እንዲህ አይነት እርምጃ ተወስዶባቸዋል። በቃ አሰፋ ይርጉ የመጣ እኮ ነው የሚመስለኝ። የተጣለባቸውን አደራ ሳይወጡ ቅብርጥሴ ምንጥሴ እንዲሁ ወግ በወግ እና እኔ ያልኩት ሐሳቤን ለመግለጽ የኔ ከነሱ የተለየሁበትን ነው እንጂ
አሁን እኮ ሁላችንም እዚህ ተክሌ እንደዚህ ብሎ እንደ ተክሌን ደግፈው ቅብርጥስ እንደዚህማ ከሆነ ተክሌ ጀግና ነው። ይሄን ሁሉ ሰው ማሰለፍ ከቻለ በጣም ጀግና ነው፣ ይሻላል ማለት ነው ከነሱ። በቃ ግልጽ ነገር ይሄ ነው እና የነበረው የስብሰባው አካሄድ የነበረው ሁኔታ ይሄ ነው። ከዛ ውስጥ አንድ ሰው ነው ውሃ የሚቋጠር ጥያቄ የጠየቀው። ከዛ በተረፈ ሰው አጨብጭቧል። መብቱ ነው። እኔን መቃወም ይችላል፣ መብቱ ነው። ኢቭን የቀረጹትን እኮ እኔ ስናገር ያለውን አላስተላለፉትም። ምክንያቱም ቤዚክ የሆነ ጥያቄ ነው ያነሳሁት እዛ ላይ። ምክንያቱም ሰው ቁጭ ብሎ እኮ ሲያስበው ለምሳሌ ወይዘሮ እስከዳር የድሩ አባል አይደለችም፣ ግን የኮሚኒቲው ምክትል ዳይሬክተሩ ተነስቶ እሷ እዛ ቦታ ላይ ከሆነች የድሩንም ገንዘብ የማየት እድል ሊኖራት ነው ማለት ነው። ይሄ የሌላ ሰው አካውንት እንደማለት ነው። ይሄ እንዴት ነው የሚሆነው? ሊሆንም አይችልም። ይሄ የኔ ሐሳብ ነው። የሚያሳምን ነገር ካለ የሚያሳምን ሁኔታን ማቅረብ እንጂ እንዳልናገር መከልከል ይሄ የሚያስገርመኝ ነገር ነው እና የሆነው ይሄ ነው ለማለት ነው። ጥሩ እንግዲህ በማህበሩ ውስጥ አሁን በስራ ላይ ያሉት የሽግግር ቦርድ ሆነው በሚያገለግሉት ላይ ቦርዱን ከሚሉት ግለሰብ የሽግግር አመራር የሚባል ነገር የለም በሚል ሲናገሩ ሰምቻለሁ እና ይህን እንዴት ትመለከተዋለህ? እንኳን እቺ ትንሽ ኮሚኒቲ አገር በሽግግር መንግስት ትመራለች። ይሄ ዝም ብሎ አለ አይደለ? ቅድም እኮ እንዳልኩት ነው፣ የአፍ ዳገት የለውም። ደንቡ ተጣሰ፣ ደንቡ እንደዚህ ነው፣ ደንቡ እንደዚህ መስማማት ካልቻለ እስካሁን ድረስ የመጣንበት ከደንብ ውጭ የሆነ መዓት ነገር ተከስቷል። መዓት ነገር ተክሌን ከማባረር ጀምሮ ይምታታባቸዋል። አንድ ፊት አግደነዋል። ማገድ አትችሉም፣ ደንቡ አይፈቅድላችሁም፣ አሳዩኝ። ይህንን የሚያሳይ የለም እኮ። በዚህ በኩል ደግሞ ደንብ ተጣሰ፣ የሽግግር ትላንትና ነው የሰማሁት። እንኳን እቺ ትንሽ ኮሚኒቲ ቀርቶ አገር በሽግግር መንግስት ትመራለች እና በዚህ ጊዜያችንን ማጥፋት ብዙም ተገቢነት የለውም። አሁን የቀድሞ ቦርድ ጭምር በስራ ላይ ነን ብለው መግለጫ የሚሰጡትን እንዴት ትገመግማቸዋል? አንዳንድ ጊዜ እኮ ምንድን ነው አትፈለጉም፣ በቃ እኔን ጨምሮ ማለት ነው። ኮሚኒቲው ሲጀመር እኔ በጣም የሚገርመኝ እኮ ቦርዱ አለ ወይ ነው። እኔ እንደውም ጥያቄ ቦርዱ አለ ወይ? የነበርነው 21 ነን አይደለም? 21 ወይ 22 ነን። ከዛ ውስጥ እነሱ ባመኑት ማለት ነው፣ እነሱ ባመኑት 3ቱ አስቀድመው ሪዛይን አደረጉ። ከዛ ውስጥ 8 ወይ 9 ይሄ ነገር በቃ ሁላችንም መውረድ ይገባናል ብለን በ24 ባቀረብነው ላይ የለንም። ያ ማለት ሉል ሰገድ የለም እዚህ ቦርድ ውስጥ አልፈልግም። እኔ በግልም አናግሬዋለሁ። ከዛም አልፎ እንግዲህ ስንት ናቸው እስቲ እኛ ያለን የቦርድ አባላቶች ነን ብለው ወጥተው እስቲ ይናገሩ። 1 2 3 4 ብለው ወጥተው ቀርበው ይናገሩ። እንዴ በአሰራር እኮ ከተሄደ ቦርድ ቁጥሩ ከግማሽ በታች ሲሆን ይህ የሚሰራ አካሄድ አለ። አንድም በተጓደሉ የቦርድ አባላት መካከል ድጋሚ ምርጫ መደረግ፣ አለበለዚያ ደግሞ ዲዞልቭ መፍረስ ነው ያለበት እንጂ በግድ ቦርድ ነን አይሆንም። እንደዚህ እንግዲህ ይሄ እኮ ዝም ብሎ በምኞት እኮ አይሆንም። ሰው ካልፈለገ አልፈለገ ነው። በእርግጥ እዚህ ላይ ትንሽ ቅር የሚለኝ እኮ እድል እንዲያገኝ በተለይ እዛ ውስጥ ይህንን ኮሚኒቲ የሚበጠብጥ እኮ ከአንድና ከሁለት ሰው የበለጠ ሰው አይደለም። እውነት እናውራ ከተባለ ሌላው በድርድርም በንግግርም የሚስማማ ሰው ነው ያለው። ምክንያቱም እንኳንስ የኮሚኒቲ ጉዳይ አይደለም የሀገር ጉዳይ በድርድርና በንግግር ነው የሚሸፈነው። ችግር ካለ ችግሩ በድርድር በንግግር፣ ያጠፋም ካለ ተቀጥቶ በዛ ነው እንትን የሚለው። ግን በቃ አየር ላይ እኔ ብቻ ነኝ ያለሁት እኔ የምለው ይደመጥ ብሎ
የሚያስብ ሰው አለ። ስለዚህ በዚህ አይነት ሁኔታ የትም አይደረስም እና የሚያወጡት ነገር መጀመሪያ እኔ እንደ ቁም ነገርም አላየውም፣ ሲሪየስም ነገሩም የገባቸው አይመስለኝም። ሰው ሳይገባው ሲቀር ሰውን ግራ ነው የሚያጋባውና እኔ አንዴ አይደለም 40 ሚሊዮን ጊዜ ቦርድ ነን ቢሉ ቦርድ የሚባል የለም ነው እያልኩ ያለሁት። ከዛ በተረፈ ያለ ቦርድ ኮሚኒቲ አይኖርም እንደዚህ እንደ 5-1 ይላሉ። እንግዲህ አንዳንድ ጊዜ የጻፉት ነው የሚመስለኝ እኮ ህግ አርቃቂ ያረቀቀው ሳይሆን የሚመስለኝ እነሱ የጻፉት ነው የሚመስለኝ። አንድ ነገር አትፈለጉም ከተባለ አትፈለጉም ነው በቃ። በግድ አይሆንም እኮ እንዲሁ በምኞት ይሆናል እንጂ አይሆንም በእኔ እይታ። ቦርድ ነን የሚለው አካል የኢትዮጵያ ማህበረሰብ ማህበርን አርማ ነው የሚጠቀመው። ደብዳቤዎችም ይወጣሉ። ግን ደብዳቤው በማን ወሳኝነት ነው የሚወጣው? እኔ መጀመሪያ በጣም የሚገርመኝ አሁን በዚህ እንትን ውስጥ በነበረው አካሄድ የቦርድ ቸርማን ተብሎ የነበረው ዶክተር አለሙ ነው። አንድ ቀን ወጥቶ አንዲት ነገር ብሎ አያውቅም። ምክንያቱም ያለውን ነገር እንደው ይሉኝታ የያዘውን የሚመስለኝ አንዳንድ ጊዜ። ምክንያቱም ፊት ለፊት ወጥቶ የሚጮኸው ጸሐፊ ነኝ ብሎ ያለው ነው። በቃ እንደዚህ ተደረገ እንዲህ ተፈጠረ። አንዳንድ ጊዜ እኮ ያኔ ስብሰባ ስናደርግ አንዳንድ ጊዜ የልጅ ጨዋታ ነበር ይመስለኝ የነበረው። ምክንያቱም ይሄ አላደ ኢጎ በጣም መጥፎ ነገር ነው። ይሄን ሁሉ እንደው የሚያንፈራግጥ እኮ ነገር ያለው የኢጎ ጉዳይ ነው እና መጀመሪያ የሄዲንግ ፔፐሩን ከጽህፈት ቤቱ ውጪ መጠቀም እኔ ትክክለኛም ህጋዊም አይመስለኝም። ይሄንን ያው እኛ አሁን የወጣን ስለሆነ ይሄንን የሚቆጣጠረው ክፍል በህግ አግባብ ይሄንን ነገር ማስከበር ይችላል ብዬ አምናለሁ። ጥሩ እንግዲህ አሁን በኦክቶበር 5 ላይ ደንቡን አስመልክቶ አዲሱ የረቀቀውን ለማጽደቅ ጥሪ አለና እዛ ላይ ምን ትጠብቃለህ? እኔ ብዙ ነገር ነው የምጠብቀው። ሲጀመር ምንም ሳይንዛዛ ህጉ እንዲጸድቅ ማድረግ፣ ሁለተኛ እና ዋነኛ ነገር ይሄ ኮሚኒቲ አስመራጭ ከተመረጠ በኋላ አስመራጮቹ በተቻላቸው አቅም ለኮሚኒቲ ብጥብጥ ምክንያት የሚሆኑ በተለይ እዚህ በፖለቲካ ህይወታቸውን በሙሉ በፖለቲካ ውስጥ ኖረው አንድም ለውጥ ያላመጡ ኢትዮጵያን ያቆረቆዙ የካድሬ ስብስብ ይዘውብን እንዳይመጡ ብርቱ ጥንቃቄ እንዲያደርጉ አበክሬ እመክራለሁ። በቃ ወጣቶች እኔ አሁን በሽግግር ውስጥ የተመረጡት እኔ ከዚህ በፊት በምን ውስጥ ማይቻቸው የማላቅ ዌል ፕሮፌሽናል ስራቸውን በሚገባ ሊሰሩ የሚችሉ ናቸው። አይ ኖ እነዚህ በዚህ 2 ወር በላይ እድሜ የላቸውም ለመስራትም ፈቃደኛም አይመስሉኝም። ነገር ግን አሁንም ሰው ሲመረጥ በተቻለ አቅም አስመራጮቹም እንዲሁም ደግሞ ምርጫው በሚደረግ ጊዜ ህዝቡ ይሄ ኮሚኒቲ ወደ ላይ ማምጣት ካለበት በካድሬ ስብስብ እንዳይመራ ብርቱ ጥንቃቄ እንዲደረግ እፈልጋለሁ። የኔም ፍላጎት ነው። ደግሞ እምችለውንም ደግሞ በራሴ ማድረግ የሚገባኝን እንደ አንድ ሰው እንደ አንድ ድምፄን የምሰጠው በዛ አይነት መልኩ ነው። በነገራችን ላይ ይሄ ሁሉ ውዝግብ ባለበት ነገር ውስጥ ኮሚኒቲው አሁንም ስራውን በሚገባ እያከናወነ እንደ ዘኒ አይነት በጣም ታታሪ ሰው ባለበት በጣም ደስ የሚል ነገር ነው። አሁን እንኳን ስገባ እንግሊዝኛ ቋንቋ የሚማሩ ሰዎች መጥተው እየተስተናገዱ ነበረ ከዲካፕ ካውንቲ ይህንን ወጣች ባለሙያች እና ይሄ ሁሉ ውዝግብ ይሄ ሁሉ ነገር እያለ ኮሚኒቲው የሚገባውን ስራ እየተወጣ እንደሆነ ህብረተሰቡ ልብ ሊል ይገባል። ደግሞ
ብዙ ነገር ሊሰራ ይችላል። መቼም ቅን ሰዎች ስራ ሊያሰሩ የሚችሉ ሰዎች እስካሉ ድረስ ብዙ ነገር ማድረግ እንደሚቻል የምረዳው ነገር ነውና ወደፊት ኮሚኒቲው ጥሩ አመራሮች መጥተው በብዙ መንገድ እንደሚያራምዱት ተስፋ አደርጋለሁ። ሰይፉ በዚህ አጋጣሚ ሌላው በጣም የሚገርመኝ ዘረፋ ሲባል 200,000 ወጥቷል ተብሎ ቅድም አንስተው ነበር። በጣም ይገርመኛል። ዘረፋ የእንግሊዝኛ አቻ ትርጉሙ እኮ ሮበሪ ተደረገ ከተባለ ደግሞ አግባብ ባለው ሕግ በፖሊስ በአቃቤ ሕግ ያ እርምጃ ሊወሰድበት የሚችል ጉዳይ ነው። ይሄ ዝም ብሎ በቃ አፍ አገኘው ብሎ ዝም ብሎ ዘረፋ ብሎ እስቲ አንድ ሰው ቀርቦ ፍርድ ቤት እስቲ እንግዲህ ዘረፋ ከሆነ ልናይ ነው እንግዲህ እኮ ፍርድ ቤት ቀርቦ ይሄንን ደብዳቤ የጻፉ ሰዎች ዘረፋ ተፈጽሟል ያሉት እንግዲህ ቀርቦ ሲያስረዱ ለማየት ብዙ ቸኩያለሁ። ራይት ዴር መታሰር እኮ አለበት ሰው ዘረፋ ከተፈጸመ። ሁለተኛ የኮሚኒቲውን ስም በዩቲዩበሮች አውጥቶ በመላው ዓለም የስሙ እንዲጠፋ ማድረግ ዘረፋ ተፈጽሟል ብሎ የሰዎችን ስም እየጠቀሱ ከሌ ብሎ ፎቶግራፋቸውን ጭምር በማውጣት ሰውን ሂሚሌት የማዋረድ ፍላጎት አባዜ ነው። ቆይ ሰዎችን የማዋረድ እኔ አይቼም ሰምቼም አላውቅም። ይሄ ትክክለኛ ያልሆነ ነገር ወደፊት በመተዳደሪያ ደንብ ውስጥም የሚካተተው ከአባልነት ከሚያስወግዱ ነገሮች አንዱ ይሄ መሆን መቻል አለበት። በዚህ ጉዳዩ የማይመለከታቸው የውጪ ዩቲዩበሮች ዘረፋ ተፈጽሟል። የት ቦታ ዘረፋ ለማለት እኮ አንድ ሰው ሆነ ብሎ ተዘጋጅቶ አስቦ የማይገባ ጥቅም ለማግኘት የሚደረግ የወንጀል ተግባር ነው እንጂ በስራ ሂደት ውስጥ ለዛውም እንግዲህ እነሱ እንደሚሉት እኮ እዛ በኦገስት 24 የተሰበሰበው ሰው የመረጣቸው ሰዎች ወንጀለኞች ናቸው ማለት ነው በእነሱ አስተሳሰብ። እነሱ ብቻ አይደሉም፣ እነዛ 240 ይሁን 250 የነበሩት ሰዎች ወንጀለኞች ናቸው ማለት ነው። ይሄ ኮሚኒቲ 3200 ምናምን አባላት ያሉት ነው። 250 ሰው ወይ 300 ሰው ወይ 200 ምናምን ሰው ብቻ አይደለም የዚህ ኮሚኒቲ አባል። ስለዚህ እንደዚህ አይነት ኢቪል የሆነ አስተሳሰብ እኔ ካድሬያዊ አስተሳሰብ ከዚህ ኮሚኒቲ ውስጥ መነቀል አለበት በቃ እስከ መጨረሻው። እኔ እዛ ከዚህ ቀደም እኮ ጥሩ ትምህርት አሳይቷል የኮሚኒቲው አባል። ታስታውስ እንደሆነ በፓስተር ቶሎሳ ቤተክርስቲያን እዛ በተደረገው ስብሰባ እንዲህ አላርፍ ብሎ ያስቸገረ ሰው ለ11 ዓመት እግድ የሆነ ውርደት ነበር ያጋጠመው። ከዛ በኋላ አርፎ ተቀምጦ ነበር የነበረው። አሁን ተመልሶ ስም ማጥፋት የሰውን ስም እያነሱ እንትን ማለት እኔ የማይገባ ነገር ነው። ሌላው ቅድም ሳላነሳው ያለፍኩት ትናንትና ሲነገር ያሳፍራል እኮ አሜሪካን ሀገር ቁጭ ብሎ ለአገልግሎት የመጣን ሰው በሃይማኖት ኢቫሉዌት አድርገው ከፕሮቴስታንት ቤተክርስቲያን አሜሪካን ሀገር ተቀምጦ ነው እንግዲህ አሜሪካን ሀገር ተቀምጦ ለአገልግሎት ኮሚኒቲን አገለግላለሁ ብሎ የመጣን ሰው ህግ ተጣሰ የሚል ሰው ነው እኮ እንደዚህ ብሎ የሚናገረው። ህግ ተጣሰ፣ ከዚህ በላይ ህግ ጥሰት የለም። በሃይማኖት ዲስክሪሚኔት ማድረግ እና ይሄ አሳፋሪ ነው፣ በጣም አሳፋሪ ነው። አሁን ግራም ነፈሰ ቀኝ አሁን ነገሩን እንደው ለማሳጠር የዚህ ኮሚኒቲ ችግርም አለመግባባትም ሊፈታ የሚችለው በንግግር ነው፣ በንግግር ብቻ ነው። ይሄ ኮቴን ያዙልኝ እና ይዋጣልን ምናምን የሚለው የትም አይሰራም። እና እኔ ለህዝቡ
በቃ ሰከን ብሎ እዛ ቤቱ የተቀመጠውም ሰው የኮሚኒቲውን ወደ ነበረበት ቦታ በኦክቶበር 5 ላይ በሚደረገው ስብሰባ ወጥቶ ሐሳቡን ገልጾ ህጉን አጸድቆ ቀጣይ ችክል ብለው ያሉትን ነቃቅሎ ወዲያ በቃ የሚለመልም ወደፊት ተስፋ የሚሰጥ ለኮሚኒቲው ብርሃን የሆኑ ሰዎችን እንዲተኩ ነው። ከዚህ በፊት ያገለገሉ ተደጋጋሚ እንትን ያሉት በምንም መልኩ ድጋሚ እንዲበጠብጡ እድል መሰጠት የለበትም ለማለት ነው። አመሰግናለሁ። ነው ለማጠቃለያ ያህል ቀደም ላነሳው ሲል ያው ሐሳብ ላለ መስወር ብዬ ነው እንትን ያልኩት እና ጥቃቱ የተቃጣው ማን ላይ ነው? የትኛው ጥቃት? ይሄ አሁን እንደዚህ ከፋፍሎ ይሄ ሁሉ ነገር የሚደረገው ነገር እኔ በጣም የሚገርመኝ በግለሰብ መካከል ያለ ችግር ነው ወይስ ማህበሩ መኖር የለበትም? እኔ በሁለት መልኩ ያለው አንደኛው ኢቪል የሆኑ ሰዎች አሉ። በቃ ምንም የሰውን ደስታ ማየት የማይፈልጉ ሰዎች አሉ። ሁለተኛ በቃ እኔ እኮ አሁን መጀመሪያ ይመስለኝ የነበረው ተክሌ የራሱ እኮ ድክመት የራሱ እንደሰው የራሱ የሆኑ ሊወቀስበት ማስተካከል የሚገባው ነገሮች ሊኖር ይችላል እንደማን እንደኔ እንዳንተ እንደሌላው ሰው። ነገር ግን አንድን ሰው በዚህ ደረጃ እንደው መፎካከር ከአንድ ሰው ጋር በዚህ ደረጃ አይገባኝም። እኔ ሊገባኝ አይችልም። እና እኔ የማየው በቃ እሱ ላይ ሞር እያየሁኝ ነው። አሁን የሚገባኝ ነገር እንዴ በቃ ተክሌ 40 ሚሊዮን ጊዜ እኮ ተክሌ ነው እንዴ ሌላ ነገር የለም። እና ትንሽ ያሳፍራል አንዳንድ ጊዜ በዚህ ደረጃ እንትን ማለት የሚያሳፍር ነገር ነው። እንዴ ለዩቲዩብ እኮ ገንዘብ ተከፍሎ ነው እንጂ መቼም በደናቸው የማያውቁትን ኮሚኒቲ እንትን ሊያደርጉ እኮ አይችሉ። በዚህ ደረጃ የማያውቁትን ሰዎች እንዴ እኔ እኮ ባለፈው ስብሰባ እኮ አሁን የሰውን በሰባቱ በተደረገው ስብሰባ ላይ እኮ አንድ ያየሁት ነገር ምንድነው? እዛ ላይ ያለው ሰው ስብሰባውን ከሚመራው ሰው ውስጥ አንዱ ማረጌ እኮ ተቀነሰብኝ እንዲያሉ ማረጌን ቀንሰው ይጠሩኛል ብሎ እኮ እምባሲያንቀው አይቻለሁ። እንግዲህ ታዲያ የሱ ለዛውም የማይጠቀምበት ማረግ እንትን ካደረገው እንዲ ሞራሉን የሚነካው ከሆነ ሰው የሰዎችን ስም ጠርቶ በአደባባይ ላይ እንዲያድርገናል እንዲፈጥረናል እንዲያርገናል ብሎ መናገር ምን አይነት እንትን ነው? ምን አይነት ስብዕና ነው? እና እኔ ይገርመኛል ለማለት ነውና እንደ ጥቃት የማየው ኮሚኒቲውን ራሱ እንዴ ኮሚኒቲው እንዳይጠቀም ኮሚኒቲው ገንዘብ እንዳያገኝ ኮሚኒቲው ኪራዩን እንዳይከፍል ነው የተደረገው። ሰው እንዳይመጣ መስበክ አላረጉትም። በ21 ቢንፈራገጡ ምንም ቢሉ አልቻሉም። ያን ነገር ማሳካት አልቻሉም። በኋላ ላይ ተልካሻ ምክንያት እንትን አድርጎ ይሄ ጥላቻ ነው። ጥላቻ በጣም መጥፎ ነገር ነው። ፖዚቲቭ አስተሳሰብ ጥሩ ነገር ነው። ደግሞ ከሁሉ በላይ ደግሞ ይሄ ዝም ብሎ ስብከት አይደለም። ኮሚኒቲ ከሃይማኖት ከፖለቲካ ከምን ነፃ ነው ይባላል። ነገር ግን በአንድ በኩል ደግሞ እንደዚህ የሚያስደነግጥ አባባል እንዴ አሜሪካ እኮ ማጆሪቲ የፕሮቴስታንት ህዝብ ነው ያለው። ማጆሪቲው እውነት ነው እንግዲህ የኔ ፈጠራ ሳይሆን ይሄ በዳታ የተረጋገጠ ነገር ነው። ማንንም ሰው ግን እዚህ ኮሚኒቲ ውስጥ ሃይማኖቱን ወይም ደግሞ የፖለቲካ አመለካከቱን ሊጭንበት የሚችል የለም። ማንንም ተመርጦ ማገልገል ይችላል። የማንንም ሃይማኖት ከማንንም ሃይማኖት ሊበልጥም ሊያንስም አይችልም። ሰው እዚህ የሚመረጠው በኢትዮጵያዊነቱ የኢትዮጵያ ኮሚኒቲ አባል ነኝ በሚለው ስሜት እንጂ በዛ አይነት አስተሳሰብ ሰውን ለማሸማቀቅ መሞከር ካድሬያዊ አካሄድ ነው። ይሄ ድጋፍ አገኛለሁ። ሌላው አስቂኝ ነገር ደግሞ ቁልፍ ሰበራ ላይ ቅድም አነሳዋለሁ ብዬ ነበር። አንዳንድ ጊዜ
ኢትዮጵያ ውስጥ ያሉ ይመስላችኋል ከጸጥታ አስከባሪው ጋር የነበረው ሰጣገባ because you're going to have to go to court. But you are interfering with the Sir, legal it's sir. Are you're not Where listening? is the police chief to deal with this, sir? You didn't go to police chief because we don't deal with this. This is not a civil matter. Yes, civil matter. So you didn't go to, you went, so you tell me you went, I'm not, no, you're not listening. Did you go to the police chief? You went to chief. You went to the chief. And you think our chief is going to get what individual? Let me tell you what I was advised. Okay, what was your advice? Okay? By the Police officer. Which police officer? Give me your name. Give me your name. Listen to me. No, I said give me your name. I don't have to give you name. I'm not in court. Sir, I don't you have asked to for a give police you officer. I asked you a simple Okay, question, sir. but I'm Give me your telling name. you that I deal with Lieutenant Anderson. You know her? With who? Anderson, Lieutenant Anderson. Lieutenant Anderson. The police chief. Yeah. Lieutenant Anderson. Yes. Out of the chief's office. Yes. Who is not on the road. She works out of the chief's office. She works out of the chief's office. She works with Lieutenant Malay Anderson. Yeah. She works out of the chief's office. The name I told you the name. Is that Now what's your point? So you want me to call her and tell you and ask what she said? You didn't hear what I said, did you? What she said to me. So, but I'm trying to get you to understand, sir. Listen to me. This is what I'm trying to understand. So, you're telling me instead of going to a precinct, you want listen. Instead of going through a precinct, went to the precinct. Sir, listen to me. Instead of going through a precinct, Lieutenant Anderson does not work through the precinct. She works out of the chief's Sorry, you office. could not change. I'm going to back. That's what I'm saying. Thank so you. she's not at precinct level. Thank you. She's in headquarters level. Could you hold this? Please explain not to him. No. Cute. Just listen and just record. This is key. Quick. You see, this is what's going on. This is illegal trespassing because they don't have any court order to come and change the key. So what they do? So now they are Somebody's doing. gonna arrest it. That's right. Somebody. Oh, and The we guy do. is pissed. Yes. The police is pissed. He took a dilemma. It's illegal. New Year. They're trying to break in the lock. That's crazy. Breaking Are you the lock. serious? Can you believe that? I hope I own a locks. عم تبغى ما كبروا The من police is going to arrest somebody. ስርዓት የሌለው عم تبغى أرى عم تبغى ዮሐንስ you should know better. عم تبغى ነው You should know better. አጥናፉ what's up እንዴት what's up ኮሚኒቲ እንደዚህ ይሁን ከልብ ነው የምልህ ኮሚኒቲ እንደዚህ ይሁን ኦቶሪቲ እኮ ያስፈልግሃል አይተሃል እና በጣም ያሳቀኝ ነገር ነው ከጉዳዩ ጋር ይሄ ፖሊሱ እኮ እንጃ እኔ ህፃን ልጅን እንኳን በዚህ ደረጃ ስማ አይባልም በዛ ደረጃ እንዴ የገመተው እኮ ምንም ጉዳዩ የማይመለከታት የፖሊሱን ሄድኳርተር ላይ ያለችን ሴት ስሟንም በቅጡ የጠራት የማይመስለኝና እሷን ይጣራል እንግዲህ ምንድነው ሳይኮሎጂው የኔ ሌብል እዛ ድረስ እነዛንም ሰዎች ያቃለው ኢትዮጵያ እንደዚህ አይነት የበታች ሹማምንትን የበላይኞቹን ስትጠራ ትንሽ የመፍራት ነገር አለ ያችን መጠቀሙ ነው በሱ ፖሊሱ ግን ስራውን የሚያውቅ ነበርና ከፈለክ ጉዳይ ካለ በቃ መደበኛ ፍርድ ቤት ሄደህ ነው መብትህን የምታስከብረው ይሄ ያሸማቅቃል ያው ይሄ ነገር እኮ ያው የኮሚቴያችን አባል ነው ተወደደም ተጣላምና ይሄ እንዲህ አይነት ይሄ ማጭበርበር ሸውዶ ለማለፍ ምናምን ይሄ አይሰራም እዚህ ኮሚኒቲ ውስጥና እኔ በአጠቃላይ ኮሚኒቲን ለመጉዳት ነው ይሄ የተቃጣው ኮሚኒቲውን ለማፍረስ ነው በቃ ይሄ ኮሚኒቲውን ለማፍረስ ነው ሌላ ምንም ሁለተኛ በግለሰብ ደረጃ ሰውን ጠምዶ መያዝ የድሮ ውርደትን ለማካካስ አንዳንድ ሰዎች አሉ በቃ ቂም ቋጥረው ከመጨረሻው ያችን ለመበቀል የሚሞክሩ እና ይሄንን ነው ለማስተላለፍ የሚፈልገው እንዳው አሁን በተነሳው ነገር ላይ ማረግን አስመልክቶ ነው እንግዲህ አሁን የአሜሪካ ፕሬዚዳንት የወቅቱ 45ኛ እና 47ኛው ፕሬዚዳንት ዶናልድ ትራምፕ ናቸው አሁን እሳቸውንም በስማቸው ብቻ ብዙ ጊዜ ይጠራል ፕሬዚዳንት አይባሉም አቶ አይባሉም ምን አይባሉም ትራምፕ ነው የሚባለው እና አሁን የኛ ማህበረሰብ ውስጥ ደግሞ የዛ አይነት ችግር አለ እንዳው ከአቶ በላይ ያለ ማረግ ነገር ሲኖር
በዛ ካልተጠራ ቅሬታ የሚፈጥርና ግጭቱን የሚፈጥሩ አሉ። ይሄ በጣም የተለመደ ነገር ነው። አሁን ለምሳሌ ከሚያስገርሙኝ ነገሮች አንዱ ኢንጂነር የሚባል ኢንጂነር ኢንጂነር እኔ እዚህ ሀገር ሰምቼ አላውቅም። በኢንጂነር ተብሎ ሰው ሲጠራ ኢትዮጵያ የተለመደ ነገር ነው እንደዛ አይነት ነገር። ሁለተኛ ደግሞ ዶክተር ምናምን ተብሎ ሲጠራ ሜዲካል ዶክተሮች ዶክተር ተብለው ይጠራሉ አውቃለሁኝ። በሌላው ፊልድ ውስጥ ዶክተር የሆኑ ሰዎች ብዙ ጊዜ በጽሁፍ በሰነድ ላይ ሲሆን ከግርጌው ላይ በቅንፍ PhD የሚባል ነገር ይቀመጣል እንጂ እንደ ስማቸው መጠሪያ ሆኖ አያገለግልም። እዚህ ግን ስማቸውን ካልጠራ ዝቅ ያርካቸው ስለሚመስላቸው ብዙ ደስ አይላቸውም እና ይሄ በሽታ ነው። ሌላው የሚሊተሪ ማዕረግ ከሆነ እማምንበትና ኦፊሻል ዶክመንቴ ላይ ከተቀመጠ እኔ በመሰረቱ ኮሎኔልም ሻለቃም ብዬ እጠራለሁ። ኦፊሻል ዶክመንቴ ላይ ካልተቀመጠ ግን አላመንኩበትም ማለት ነው። ኦፊሻል ዶክመንት ማለት መታወቂያ ወይም ደግሞ ሌላ ቦታ ላይ የምታረገው እንትን ላይ ካልተጠቀምክበት እንግዲህ በሚያውቁ ሰዎች መካከል ብቻ በማረግ የጥሩኝ ስትል ትንሽ ሼም ነው ለኔ እና በዛ መልኩ ነው የማየው እኔ። አቶ ምትኩ ተሾመ በጣም አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ ሰይፉ።